ማንቸስተር ዩናይትዱ የመሃል አማካኝ ብሩኖ ፈርናንዴዝን አለማድነቅ ንፉግነት ነው። የምር ይሄ ተጫዋች መጫወት ካለበት 387 ጨዋታዎች ውስጥ ያመለጠው 17 ጨዋታ ነው። ከማን ዩናይትድ ከፈረመ ጀምሮ መሽን እንለዋለን። የኛው መሽን የአርሰናሉ የግራ መስመር ተመላላሽ ተጫዋች ካልፊዮሪ እንግዲህ ከጣሊያን ብሔራዊ ቡድን በጉዳት ምክንያት ተቀንሷል። ወደ አርሰናልም ተመልሷል። ይህ ተጫዋች የዛሬ ዓመት በጣም በጉዳት ሲሰናከል የነበረ ተጫዋች ነው። አሁንም እንግዲህ ከአርሰናል ከቶተንሃም የሚያደርጉ ጨዋታ ሊያመልጡ ይችላል ተብሎ ይታሰባል። የእንግሊዝ ብሔራዊ ቡድን ተጫዋች የሆነውና የቀድሞ የቼልሲ አማካኝ የነበረው ኮነር ጋላገር ከአትሌቲኮ ማድሪድ ለቆ ዩናይትድን በጥር የዝውውር መስኮት መቀላቀል እንደሚፈልግ ፍንጭ አሳይቷል። ይህ ተጫዋች እንግዲህ 2 ዓመት በፊት ከቼልሲ ለቆ አትሌቲኮ ማድሪድ የተቀላቀለ ተጫዋች ነው። ግን በአትሌቲኮ ማድሪድ ያን ያህል የሰመረ ጊዜን እያሳለፈ ይገኛል። ዩቬንቱሱ የአጥቂ መስመር ተጫዋች ዱሃን ቭላሆቪች እንግዲህ ከዩቬንቱስ ጋር የሚያቆየውን ኮንትራት እስካሁን ድረስ አልፈረመም። ይህንን በማስመልከት ዩናይትድ እና ቶተንሃሞች አይናቸውን እሱ ላይ ያሳርፈዋል። በሰመር የትራንስፈር ዊንዶ ወይም ደግሞ የክረምቱ የዝውውር መስኮት ላይ በነፃ የማስፈረም እድላቸው ሰፊ ነው ተብሏል።